ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ኮሚኒቲ ላይ ሼር አድርጌዋለሁኝ። አሁን ወደ እናንተ ልንፍት ወስዳችኋለሁ። ጸጋነሽ ሰላም መቅዲ ሰላም። በህልም ቤተክርስቲያን ውስጥ ተኝቼ ነበረና ከዚያ ቤተክርስቲያን ውስጥ እርግቦች ሲያሸበሽቡ አየሁ። እሺ፣ እርግቦች መንፈስ ቅዱስን ነው የሚያመላክቱት እና በጣም ቆንጆ ነው። ቤተክርስቲያኑ ደግሞ ሄድሽበትን ካወቅሽው ብትሄጂ መልካም ነው። ታቦቱ ጠርቶሻል፣ ያው ብትሄጂ መልካም ነው። እንትኑ ደግሞ እርግቦቹ ደግሞ ያው መንፈስ ቅዱስን ነው የሚያመላክቱሽ። በጣም ቆንጆ ነው። ኤልሳ ያልተፈታ ሰላም መቅዲ ሰላም። እግሬ ላይ ቁስል የወጣ ይመስለኛል። በእጄ ስነካው 3 ጊዜ ምግል የመሰለ ይወጣል። ምንድነው ብዬ ስደነግጥ 3ቱ ወደ 3 በጣም ትናንሽ ድመቶች ይቀየራሉ። እረ ተቀየሩ ስል 3ቱ ድመቶች እና አንድ ትልቅ የቤታችን ድመት ዘለው ሊነክሱኝ ፊቴ ላይ ይወጣሉ። ከዛ እህቴ መታ አባረረቻቸው። ሁለተኛ ሌላ እኔና ጓደኛ አብረን ካፌ ላይ ቁጭ ብለን ሁለት ሌሎች ሰዎች ነበሩ አብሮን። ከዛ የጓደኛ ሚስት ነበረች። አሁን ተፋተዋል። ከሌላ ወንድ ካፌ ወጥተው አብሮ ሲሄዱ አየናቸው። ወንድ እኔና ጓደኛዬ የተጣላ ነው። ጓደኛዬ መነጽር አርጎ እያየቸው ነበረ። ከዛ ፊት ለፊት ተቀምጦ ነበር። ተነሳ፣ አጠገቤ ወንበር ላይ ተቀመጠ። እኔ ፀጉሬን እየነካካው አይዞን እለዋለሁ። እሺ፣ የመጀመሪያው ያው ቁስል ሲሳይ ነው። ግን ከዛ ውስጥ የወጣው መግል ነገር ወጥቶ ድመት ያው በዛ በአንቺ በምታገኙ ነገር የሚመቀኙሽ የቅርብ ሰዎች እንደሚኖሩ የሚያመላክትሽ ነው። በዛ የሚመጡ በታገኙ ሲሳይ ባገኙሽ ነገር የሚመቀኙሽ እንዳሉ የሚያመላክትሽ ነው። ያው ድመት እንደዛ ነው የምታመላክተው። የቅርብ ሰው ጠላትን፣ መቀኛ ነው የምታመላክተው እና ያው ደግሞ ሊነክሱኝ ፊቴ ላይ ይመጣሉ ነው። ከዛ ግን አልነከሱሽም ማለት። ስለዚህ ያው መጠንቀቅ መጸለይ ይኖርብሻል። የቅርብ ጓደኛ፣ የሴት ጓደኛም ጠላትን ነው የሚያመላክትሽ። ያው መጠንቀቅ ያስፈልጋል። ያንን ነው የሚያመላክተው። ሌላኛው የተፋታችሁ ባሏ ከሌላ ወንድ ከሌላ ካፌ ስትወጣ ነው። ያው እሷም የራሷን ህይወት እየኖረች እንደሆነ ነው ከሌላ ሰው ጋር ስትሄድ ነው። ስለዚህ ከዛ ሰው ጋር ያላት ነገር አልቆ ሌላ ሰው ጋር የራሷ ህይወት እንደጀመረች ነው። ልጁ የእሱ ነው። መነጽር አድርጎ ማያቸው። መነጽር አድርጎ ማየት ያው ለዛ ሰው ጥላቻ እያለ ግን አለመናገር ነው የሚያመላክተው። ለጓደኛው ያው ጓደኛውን ባይወደውም ግን በግልጽ እንደማይናገር ያ ሰው የሚያመላክት ነው። እና ያ ደግሞ ሰው ወደ አንቺ መጥቶ ቁጭ ሲል አጠገብሽ ሆኖ ወንበር ላይ ፀጉሩን ስትነካኪ ያው ፀጉር ጸጋ ነው። አብሮሽ ሲቀመጥ ማየት የሆነ አብሮነትን ነው የሚያመላክተው ከዛ ሰው ጋር እና ያው አንቺ ላይ ራሷን ህይወት እንትን እያለች እንደሆነ ነው ተፋተዋል። ስለዚህ ያው የራሷን ህይወት እንደጀመረች ሴት የሚያመላክት ነው። ቃል ሰላም መቅዲ ሰላም። በህልም ልብስ እያጠብኩኝ ከፊት ለፊት ባለው መስታወት ውስጥ የሚወደኝን ልጅ አየዋለሁ። ከዛ ሳዋራው አልሰማ ያለ ይመስለኛል። ከዛ ስልክ ይደወልና እሱ መስሎኝ ሳይ ወንድሜ ነው።
ላነሳው ስል ይዘጋል። መልሼ ስደውል አይነሳም። አሁን ይሄው ልጅ ሳየው የሱ ፊት ውስጥ የኔ ፊት ኦቨርላፕ አርጎ አያለው። ከዛ ደግሞ አጠገቡ በሆዴ ጋደም ብዬ ከወገብ በታች ራቁት ሆኜ አያለው። አሁን ላይ እያወራን አይደለም፣ ስለረዘመ ይቅርታ። እሺ ልብስ ማጠብ ንስሐ መግባት እንዳለብሽ የሚነግርሽ ህልም ነው። ልብስ ቢያንስ መግባት ያስፈልጋል። ያንን ነው መስታወት ማየት አንደኛ ገቢን ያመላክታል፣ ሁለተኛ ዘር መተካትን ውልደትን ያመላክታል። ስልክ ሲደውል ማየት ለጸሎት መልስ ማግኘትን ነው። ግን ስታነሹ መዘጋቱ ግን እንትን አይደለም። ቂም ከያሽ በሰዎች ላይ ቂም ይዘሽ ከሆነ ያንን መተው ያስፈልጋል። ያንን የሚያመላክትሽ አንቺ ከወገብ በታች ራቁት መሆን ትንሽ እንትን አይደለም፣ ጥሩ አይደለም። አንደኛ ህመም በሽታ ያመላክታል። ሁለተኛ ደግሞ ሚስጥር ካለ ጋር ሊወጣ እንደሆነ የሚነግርህ ነው። ራቁት መሆን ትንሽ ጥሩ አይደለም። ጸሎት አድርጊ። ኤፊ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም የሚጣፍጥ የፍስክ ፍርፍር ለእናቴ ልጋብዛት ብዬ እኔም እቀምሰዋለሁ። 2 ጊዜ ጎርሼ በጾም ስጋ ፍርፍር ልብላ እያልኩ አየው እንዴት እንደጣፈጠኝ። ሌላ ደግሞ የበፊት ፍቅረኛ መኪናው አቁሞ ውስጥ ከጓደኛው ጋር ሆኖ በጣም ይስቃል። እንዳይለየኝ ብዬ ፊቴን አዙሬ አለፍኩት፣ ግን በባዶ እግሬ እየተጓዝኩ አየው ትንሽ አስፓልት ላይ። ምንድነው መቅዲ? ሌላ ደግሞ ለ11 ዓመት ያቆምኩትን ቡና ስጠጣ አየው። ምን ይሆን? ስለምትፈችልኝ አመሰግናለሁ። እሺ አንደኛ በጾም የፍስክ ነገር መብላት ኃጢአት እንዳሰሪ ተጠንቀቂ። ኃጢአትን ነው የሚያመላክተው። ኃጢአት እንዳሰሪ መጠንቀቅ ያስፈልጋል። ያው ጸሎት አድርጊ፣ ያንን ነው የሚያመላክትሽ። ሌላው ፍቅረኛዬ እንዳያየኝ ብዬ ፊቴን አዙር ያለፍኩኝ መኪና ውስጥ ይስቃል ነው እሱ። መኪና ህይወትን ከመምራት ጋር የተያዘ ነው። መሳቅ ሀዘንን ነው፣ የልብ ስብራትን ሀዘንን ነው የሚያመላክተው። ያው አንቺ ስትደበቂ ነው ያየሽው። ያው የሆነ አንቺ ከሱ የምትደብቂው ነገር እንዳለ ነው፣ እንዳያውቅ መፈልጊያቸው ነገሮች እንዳሉ ነው የሚያመላክትሽ። በባዶ እግር መሄድ አንደኛ የትዳር መዘግየት፣ ልፋት ግን ምንም እንትን የሌለው ልፋትን ነው፣ ትርፍ የሌለው ልፋትን ነው የሚያመላክትሽ። በእግር መጓዝ ጸሎት አድርጊ። ሌላው 11 ዓመት ያቆምኩትን ቡና ስጠጣ ቡና መጠጣት በህይወት እርካታ ማግኘትን ነው የሚያመላክትሽ። በህይወትሽ እርካታ የምታገኝበት ነገር እንዳለ የሚያመላክትሽ ነው። ቆንጆ ነው። ሀና ሰላም መቅዲ፣ ተባረኪ። አሜን ብያለሁ። ህልሙን ብትልክል ጠፋብኝ፣ ግን በጣም ብዙ የመኪና ቁልፍ ተደርድሮ በጣም ብዙ ነው። አበላሸዋለሁ የተደረደረውን። እሺ ቁልፍ ማየት ቆንጆ ነው። ለሁሉ ነገር መፍትሄው ነው የሚያመላክተው። እጁ ላይ እንደሚሆን ግን ማበላሸት ጥሩ አይደለም። አንዳንድ ነገሮችን የሆነ እንደ ህይወትሽ ላይ እንዳይበላሹ መጠንቀቅ፣ በራስሽ ጥፋት እንዳይበላሹ መጠንቀቅ ይኖርብሻል። ያው ቁልፍ ያንን ስለሆነ መኪና ያው ህይወትን ከመምራት ጋር የተያዘ ነገር ስለሆነ ማለት ነው። ያው ያ ነው። ጸሎት አድርጊ። ያው ቁልፍ ጥሩ ነገር ስለሆነ የሚያመላክተው ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ቪዲዮቹን ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኗት። ሁለተኛ ቻናሌን ደግሞ ያው ሰብስክራይብ እያደረጋችሁ አይደለም፣ አድርጉ። ኮሚኒቲ ላይ ያለላችሁ ሼር አድርጌዋለሁ፣ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። በሌላ
በሚቀጥል እስከምንገናኝ መልካም